ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ መልካም። ረመዳን እንዴት ነው? እንዴት እየሄደ ነው? እንዴት እያለፈ ነው? ከኛ ጋር አልሐምዱሊላህ በጣም ደስ በሚል ሁኔታ እያለፈ ነው እላችኋለሁኝ። ዛሬ የማሳያችሁ ለሚ ወግዲ የሚሄድ ነው 203,870 ብር የፈጀ ነው። ጀማ አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። የተጋነነ እቃ የላትም። አልባሳቷም እዚህ ጋር እንደምታዩት የቱርክ ምንጣፍ አላት። አልባሳቶች እዚህ ጋር የደረደርናቸው አሉ። ማሻአላ ተባረክ ረህማን። እቃዎቿም ይሄን ይመስላሉ። አብራችሁን ቆዩ። ፍሪጅ 275 ቆይ ይሄን ገዝቼ ካስቀመጥኩላት አሁን 49,000 ሆኗል። ማለት የቆየ ትዕዛዝ ነው ይሄ። የዚህ ዋጋ 45,000 ነው። አሁን ያለው ዋጋ ደግሞ 49,000 ነው። እዚህ ጋር ኢኮሳን አለን። ኢኮሳን ማለት ይሄ የዱሮው ያ የለም፣ ይሄ ነው ያለው። ዋጋው ይሄን የገዛሁላት ደግሞ 16,000 ብር ነው። 16,000 ጣትሽ ነው ይገባል። የዳቦ ማሽኑን ወጣ አድርጌ ያሳያችኋለሁ ኢንሻአላህ። ያው ከለሩንም ባለቤቷ ማየት ስላለባት የሚያምር ከለር ነው። በነገራችን ላይ ከለሩ ይሄ ከለር ነው። በጣም ቆንጆ ፓትራው ወፈር ስለሚል እኔ የመረጥኩላት ይሄንን ነው ማለት ነው። 16,000 ነው ይሄንን የገዛውላት ማለት ነው። ጀማው ከዛ በመቀጠል ደግሞ ምን አለ መሰላችሁ እዚህ ጋር ብረት ድስት 46 ቁጥር በወፍራሙ አለ 17,500 ብር። ደግሞ እዚህ ጋር ጭልፋ አለን። እዚህ ጋር ደግሞ 1,700 ብር ምን አለን የፌሮ እምብጃ ለጎላው መጣጃ ማለት ነው። በነገራችን ላይ ይሄ ነገር ይከብዳል። ልክ እንደ ድሮ እንትን ነው። እኔ ተመችቶኛል። እዚህ ነገሮ ገዝቼላቸው ይሄንን ኢኮሳን ወደውታል ማለት እዚህ ለቤት ስር ገዝቼላቸው ማለት ነው። አሪፍ እየጋገሩበት ነውና ታያችሁ ብዬ ነው። ዛሬ ነው በነገራችን ላይ የሚጫነው እቃውን። አሁን ከሰዓት ነው ወደዛ እምልከው መኪና እንትን እያልኩ ነው። ፓትራው ወፈር ይላል ማለት ነው። እዚህ አውረጃ ከፍ ማድረግ ያለው ማለት ነው። ማሻአላ ተባረክ ረህማን። ትወዱታላችሁ። ብዙ ኢኮሳኖች በነገራችን ላይ የተሻሉ የሚባሉም አሉ፣ ግን እኔ ይሄ ተመችቶኛል ለማለት ያክል ነው። ይሄን ይመስላል። ከዛ በመቀጠል ጀማው ምን አለ መሰላችሁ እዚህ ጋር እንደምታዩት ይሄ አፍዋንጅን ታውት ስኒ ደርዘን አላት። በነገራችን ላይ ቆንጆ የሆነች ስኒ ናት። 3,800 ብር የስኒ ዋጋ ነው። ደርዘን እዛ ጋር ግማሹ አለ፣ ይሄ ግማሹ ነው። እንደገና 3,800 ደግሞ የረከቦት ዋጋ ነው። እዚህ ጋር ደግሞ ፓርቲሽን አለን 400 ብር። እዚህ ጋር 3,500 ብር የወጥ ባለ 3 አለን። ባለ 5 የለም። አብዛኛውን ጊዜ ባለ 5 የምታዙ ግሎባል ባለ መስታወት ክዳኑ ከፈለጋችሁ ግን አለ። ዋጋውን ከደፈራችሁ 6,500 እንደዛ አካባቢ ነው። ግን ይሄንን ነው የገዛሁላት። የተረዳኋትም ይሄንን ስለሆነ ማለት ነው። ሁለተኛው ስራ እንዳይሆን ደግሞ የሚጫነው ዛሬ ስለሆነ ማለት ነው። እና እዚህ ጋር የውሃ ማፊያ አለን ማለት ነው። 3,300 ብር ነው። በነገራችን ላይ ዋጋው ጨምሯል። ይሄም ማሻአላ ከለሩ ግን በጣም የሚያምር ከለር ነው። ማሻአላ አያምርም? በአላ እኔ ከለሩ በጣም ወድጄዋለሁኝ እና የገዛላ 3,300 ብር ነው። ከወደዳችሁ ደግሞ ላይክ አድርጉ። ውስጡ ብረት ነው። ይሄ በነገራችን ላይ ላሳያችሁ። ውስጡ ብረት ነው። ብረት ነው ውስጡ። በጣም አሪፍና ቆንጆ የሆነ እቃ ነው ማለት ነው። እዚህ ጋር ደግሞ 12 ፍሪ ወይም ደግሞ ደርዘን 25 ቁጥር የኒኬል የቆጥ ሰሃን አለ በ235 ብር ሂሳብ ነው። እዚህ ጋር ደግሞ ሪጋርድ ታውቁታላችሁ። ይሄን ፔርሙስ ብረት በብረት ቆንጆ የሆነ እቃ ነው። ማሻአላ ያኔ ምች የሚችል ማለት ነው። እና የዚህ ዋጋ ደግሞ 2,300 4,600 ብር ይሆናል። የሁለቱ ዋጋ ማለት ነው። ሁለት ሀባ ገዝቼላታለሁ። እዚህ ጋር የፈንዲሻ ሰሃን 900 ብር እና 2,600 ብር ደግሞ ወርቃማ የውሃ ብርጭቆ ከነጆጓ አላት። ዋጋው 2,600 ብር ነው። እዚህ ጋር ደግሞ የሳምቡሳ መዳመጫ አለን። ዋጋው 700 ብር ነው ማለት ነው። ማሻአላ ተባረክ ረህማን። ከዛ ወደ አልባሳት ነው የምንመጣው። ማሻአላ ተባረክ ረህማን።
በደንብ አሳየቸው መጀመሪያ። አይ እና ወደ አልባሳት ስንገባ እዚህ ጋር የጓደኛዋ ብቻ ለልጁ አንድ የተጨመረ ልብስ አለ እንጂ ይሄ ሁሉንም የአንድ ሰው ትዕዛዝ ነው። እዚህ ጋር መጀመሪያ የማሳያችሁ የ12 ዓመት ወንድ ልጅ ሁለት ቅያሬ ነው ያለችኝ። 12 ዓመቱ 800 ብር ሸሚዝ 1600 ብር። በጣም እነዚህን ተጠቃሚ ነው የሚያውቃቸው። አሪፍ የሆኑ እቃዎች ናቸው። ማሻአላ በጣም ጽድት ያለ ማለት ነው። ይሄ 1600 ብር ነው። እዚህ ጋር አላባሹ 400 ብር ነው። አያችኋ 400 1600 እና 800። እዚህ ጋር ደግሞ 1300 ብር ማሻአላ ተባረክ ረህማን ጽድት ያለ ጅንስ ሱሪ ለ12 ዓመት ነው። ቆንጆ የሆነ ጅንስ ሱሪ ይሄ አንድ በሉ። ከዛ አላባሽ 400 ብር ልክ የዛችኛው ቅድም ተፈታያችኋትን አይነት 400 ብር እና 800 ብር ደግሞ ሸሚዝ አያምርም? ሁለት ቅያሬ ሆነለት ማለት ነው። እዚህ ጋር ደግሞ ሁለት ለ8 ዓመት ለሁለት 8 ዓመት ልጆች ነው የማሳያችሁ። እዚህ ጋር 8 ዓመቱ 800 ብር፣ እዚህ ጋር ደግሞ 400 ብር እና 1300 ብር የ8 ዓመቱ ልጅ ማለት ነው። ግን ስትናገሩ እኔ አሁን እሷ 8 አለችኝ 9 ብዬ ነው የገዛሁት። ለምን ሄዶ እንዳያንሰው እኔ በጣም እፈራለሁ። ልብስ እያደጉ ስለሚሄዱ ጨመር እያደረጋችሁ ተነገሩ። ቢያንስ 1 ዓመት ምናምን ጨምሩበት እሺ። ከዛ ቅያሬው ደግሞ ይሄንን በካኪና ያደረኩለት ሁለቱም ጅንስ ሱሪ እንዳይሆንበት ማለት ነው። 1300 ብር ነው። ይሄም ሲለበስ በጣም የሚያምር ነው። እዚህ ጋር ደግሞ 700 ብር ቆንጆ የሆነ ሸሚዝ፣ እዚህ ጋር ደግሞ 300 ብር ቲሸርት ማለት ነው። ይሄ የ8 ዓመቱ ሁለት ቅያሬ ልብስ ነው። አሁን ደግሞ የ8 ዓመት አለን እዚህ ጋር እንደምታዩት ማሻአላ እዩት። የ8 ዓመት ነው። ይሄ 1300 ብር፣ ከዛ 700 ብር፣ ከዛ እዚህ ጋር እንደምታዩት ደግሞ ልክ የዚችን አይነት ናት 300 ብር። ይሄና የየብቻ የሚደረግም አለ። እዚህ ጋር ደግሞ አንዱ ቅያሬ ደግሞ በዚህ ነው። አያችሁት አይደለ? ማሻአላ ይሄም 8 ዓመቱ 1300 400 ከዛ 700 ብር ደግሞ ሸሚዝ እንደዚህ ሁሉ ይሄ ሙሉ ልብስ ሆነ ማለት ነው። ከዛ ይሄ ደግሞ የብቻ ያዘዘችኝ አብራ ማለት እኔ ልጅ አሁን ያዘዘችኝ አላውቃትም፣ ጓደኛዋ ናት። ከዚህ ቀደም ብዙ ጊዜ ጓደኞቿ ትእዛዝ ሲፈልጉ ወደ እኔ አምጥታ ጽፋ ምናምን ሰጠኛለች። እኔ ነኝ የምገዛላት። ይሄን ለልጇ ፈልጋ ነው 2200 ብር ቆንጆና ጽድት ያለ ጫማ ገዛውለት ለልጇ ማለት ነው። ይሄንን ላዘዘችኝ የጓደኛዋ ዕቃ ነው። ዕቃው ግን ለልጇ ፈልጋ ነው። ይሄንን 700 ብር ጅንስ ሱሪ 1400 ብር ቆንጆ የጅንስ ሱሪ ገዝቼለታለሁ። እኔ ይሄንን አሁን እሷ 7 ዓመቱ ብላኛለች 8 ዓመት ብዬ ነው የገዛውለት። በጣም አሪፍ ይሆናል ዘፈር ማለት 300 ብር። ይሄ 4700 ብር ፈጅቷል ማለት ነው የልጇ እንደዚህ ሆኖ ከነጫማው። ይሄንንም የብቻ ነው የማደርገው በኋላ ማሻአላ። ከዛ ምን አለችኝ ለአባቷ የሚሆን ለልጅቷ ለአባቷ የሚሆን ብላኛለች ቱታ። እነዚህ ቱታዎች ያው የሚያሳው ነው የሚያውቃቸው ሞል ውስጥ ነው የገዛት። በጣም ጽድት ያለ ማሻአላ ተባረክ ረህማን የሆነ ቱታ ነው። 4200 ብር ነው የገዛሁት። ማሻአላ ይሁት ረጅም ነው አባቷ ብላኛለች። አንደኛ ደግሞ ለትልቅ ሰው ለብርድም እንደ ምች የሚችል ዕቃ ነው። ከዛ ጥምጣም አረኩላቸው እዚህ ጋር 500 ብር፣ እዚህ ጋር የጨርቅ ሱሪ 400 ብር። ይሄ ያባት ነው። ከዛ ደግሞ የ18 ዓመት ልጅ ሁለት ቅያሬ ነው። አሁንም እዚህ ጋር 18 ዓመቱ ይሄን አልጀዚራ ጥምጣም ታውቁታላችሁ። የዚህ ዋጋ 400 ብር ነው። ከዛም 2500 ብር ደግሞ 18 ዓመቱ ስለሆነ ነው 3000 ብር ነው። በነገራችን ላይ ጀለብያ ይሄንን የሚያምር ነጭ ጀለብያ ቆንጆ የሆነ ጀለብያ 2500 ብር የምትችልታለሁ። 400 ብር ደግሞ ይሄን የምታዩትን አልጀዚራ ጥምጣም የምትችልታለሁ ማለት ነው። ከዛ ሙሉ ልብስ አለው። እዚህ ጋር ደግሞ ቆንጆ የሆነ ጅንስ ሱሪ ይሄ 1800 ብር ነው። ጅንሱ ይሄ 1800 ብር ነው። ለ18 ዓመት ወንድ ልጅ ፋሽን የሆነ ቆንጆ የሆነ ጅንስ ሱሪዎች ናቸው። ጅንስ ሱሪ ሁሉ ጊዜ የተለያዩ ዋጋ ከነገርናችሁ እቃው ስለሚለያይ ነው ማለት ነው። እንደዚህ የሚያምር ቆንጆ የሆነ ጅንስ ሱሪ 1800 ብር። ከዛም 600 ብር ደግሞ ቆንጆ የሆነች የውጭ ነው። ይሄም የገዛሁለት 600 ብር ነው። 800 ብር ደግሞ ሸሚዝ ገዛሁለት ማለት ነው። ይሄ ለ18 ዓመት ነው። ጫማ 40 ቁጥር ጫማ ብቻ ነው የተባልኩት። ለ18 ይሁን ለምን ይሁን አላውቅም። 3700 ብር ነው የገዛሁት። በጣም የሚያምር ቆንጆ ጽድት ያለ ጫማ ማለት ነው።
እዚህ ጋር ደግሞ ለእናት የሚሆን የሚያምር ሽፎን በጣም አንደኛ የሆነ ሽፎን ለኢድፏ ፈሽ የሚሉበት ጸዴ የሆነ ሽፎን እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ያው እነዚህ አሁን ላይ ፋሽን ናቸው በነገራችን ላይ ለዛም አሁን አገራችን ላይ በጣም እየተለበሱ ያሉ እቃዎች ናቸው። ለትልቅ ሰው የሚሆን አሪፍ እዚህ ጋር ሰፊ ማሰር ያለው ማሰሪያውን አለመጠቀም ይችላሉ፣ ግን በጣም የሚያምር ቆንጆ የሆነ እቃ ነው። እዚህ ጋር ደግሞ በማይንሸራተተው ሻርፕ ነው። ይሄ አላባሽ ነው። የዚህ ዋጋ 400 ብር ነው። የዚህ ዋጋ 2800 ብር ነው። እዚህ ጋር ሁለት ሻርፖች ናቸው የሚያማምሩ ጸዴ የሆኑ ማለት ነው። ይዋቸው የመንሸራተት ነገር የላቸውም። ይዋቸው በጣም ነው የሚያምሩት። ማሻአላ ተባረክ ረህማን። ይሄ እንግዲህ ለእናት የሚሆን ነው። እነዛኞቹም አሁን ዋጋ ጨምረዋል እንጂ አሉ እነዚህ ደግሞ ለየት ይላሉ ማለት ነው። አሪፍ የሆኑ እቃዎች ናቸው። 2800 ብር በ400 ብር ሂሳብ ነው። እዚህ ጋር ደግሞ ለ8 ዓመት ሴት ልጅ የሚሆን ለኢድ የሚሆን ልብስ ነው። ታይቱ እንደምታዩት ረጅም ነው። ልጅቷ አሁን ይሄንን ለ8 ዓመት ነው የተገዛው። ታይት አለው ማሻአላ። ቀሚሱ እንኳን ስላለው በጣም የሚያምር ቆንጆ ለ8 ዓመት ሴት ልጅ የሚሆን ጽድት ያለ ልብስ የገዛውላት 5000 ብር ነው። እዚህ ጋር እንደምታዩት ደግሞ ምን አለው ፖርስ አለው ለኢድ ገንዘቦችን እዚህ ጋር መሰብሰቢያ ማለት ነው። ማሻአላ ይሄን ይመስላል። ከዛ ሂጃብ ጥልቅ የሚደረገውን ብላኛለች። እነዚህ ቆንጆ የሆኑ ሂጃቦች ናቸው። 400 ብር ከለሩ ይሄ ስለሆነ ማች የሚያደርገው ይሄንን አድርጌላታለሁ። ክሬም ከለር ነው። ማሻአላ ይሄንን ገዝቼላታለሁ። እዚህ ጋር ደግሞ ቆንጆዬና ኦሪጂናል የሆነች ምንድናት መሰላችሁ ጅልባብ ነች። ፋሽን ናት። በዛ ላይ ጨርቅነቱ ኦሪጂናል የሆነ ጨርቅ ነው። ይሄን ያሰርነው 2000 ብር ነው። ከዛ ሂጃብ ገዛውላት እዚህ ጋር እንደምታዩት ለዛም ያላብስ አይዋት ጥልቅ የምትደረግ ቆንጆ የሆነች ናት። 400 ብር ይሄን ይመስላል። ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱ። እዚህ ጋር የምግብ ሱፍራ ሜትር በ280 ብር ሂሳብ ገዝቼላታለሁ። ቡኒ በስሊቨር ነው። ከዛም ኳስ መንፊያ ያለው ብላኛለች። ይሄን ደግሞ 450 ብር ገዝቼላታለሁ። ይቺ እንደዚህ አርጋት ትሄዳለች ማለት ነው። ምክንያቱም እዛ እንደፈለገ መንፋት እንዲችል ነው ይሄ የተፈለገው። በ20 ቲክነስ ሲሆኑ ለሜትር ከ20 አልጋ የሚሆን ባለ 20 ቲክነስ ኤክስትራ ቦንድ ፍራሽ አለ። ያው ኤክስትራ ቦንድ የታወቀ ፍራሽ ነው። በሜትር ከ50 በሜትር ከ20 ማለት ነው። ቲክነስ ማለት ደግሞ ይሄ ነው። በጣም ቆንጆ እና አሪፍ የሆነ ፍራሽ ነው። ያው ምን ተማመንበት ፍራሽ ነው። እስከዛሬ እኔ ከኤክስትራ ቦንድ ውጭ አሪፍ ነው ብዬ ማለት ከኤክስትራ ቦንድ ወደ ላይም ብዙ ፍራሾች አሉ። ይሄ ራሱ ሆኖ ደግሞ እስከ 25000 ብር ድረስ የሚሸጥ አለ ማለት ነው። ይሄን ሁለቱን 28000 ነው የገዛሁላት በ14000 ብር ሂሳብ ማለት ነው። እዚህ ጋር ሁለት የላባ ትራስ አለው። ላባ ትራሱ ደግሞ በ350 400 ብር ነው። እዚህ ጋር ደግሞ ባለ ኮኮቡም በአንደኛው ጥቅል ምንጣፍ ብላኛ ላይ በ370 ብር ሂሳብ ወደ 9200 ብር ይሆናል ማለት ነው። ገና ብዙ ቀላት አብራችን ቆዩ። ሜትር ከ50 በ20 ቲክነስ ይሄን ይመስላል። ኤክስትራ ቦንድ ፍራሽ ማለት ነው። እዚህ ጋር የምታዩት የቱርክ ምንጣፍ ነው። ያው የቱርክ ምንጣፍ 2 በ4 ሁሌም ስለምንነግራችሁ አዲስ አይደለም። በጣም ትልቅ ነው። ዋጋው ደግሞ 9000 ብር ነው በአንደኛው ማለት ነው። እና እቃችንን ያው በዚህ መልኩ ረታተብን። ግን ፍሪጁን ከለሩን ሳላሳያት በሚል ነው። የሚያምር ቆንጆ የሆነ ከለር ያለው ነው። ማሻአላ ተባረክ ረህማን። ይሄንንም ውስጡን ፈታ አድርገን እናየዋለን ማለት ነው። ይችታ ከዛ እዚህም ጋር እንፈታዋለን። ይወት ቆንጆ ምጥን ያለች ፍሪጅ ናት። ሐቂቃ ወላሂ ይሄ ለማካበር ምናምን አይደለም የምገዙት። እኔን አይደለም ኢብራሂምን ነው የምገዙት። እኔ ማገኘ ድካሜ ነው። ግን ቆንጆ ነገር ስንነግራችሁ የኛ የተለየ ምናምን ነው ሳይሆን ኦርቢት በዚህ በ275 እንደዚህ ከገዛችሁ በቃ ሁሉም ቆንጆ ነው ልበላችሁ። ብቻ ማሻአላ ተባረክ ረህማን